አብዛኛው የሽያጭ ሰራተኛ ማታ ምሽት ከ12 ሰዓት በኋላ 4 ሰዓት 5 ሰዓት 6 ሰዓት ድረስ ነው ይሄን ስራ የሚሰሩት። ፐርፌክት ታይማችን ስለሆነ ተጠቅመውም ሰዎች ስላየንበት ነው እንትን የሚለው ያው ስራው የሚፈልገው ነገር እያደረገን ስለሆነ በሚለው እንትን የጥራት ደረጃ እንዴት ነው የምትገመግሚያቸው? ይሄ ቀጥ ብሎ እንደዚህ ናቸው ብሎ መፈረጅ ይከብዳል። ብዙዎች አንብተዋል፣ ብዙዎች አዝነዋል፣ ብዙዎች ተሰቃይተዋል። ውሎች ላይ የሚካተቱ ነገሮች ላይ ማለት ነው ከጊዜ አንፃር የሚካተቱ ነገሮች ይኖራሉ። እንደዚህ አይነት ነገር ከተፈጠረ እንዲህ አይነት ነገር ከተፈጠረ ይሄን ያህል ጊዜ የመጨመር ለምሳሌ ሙሉ ክፍያ ይከፈላል። ሙሉ ክፍያ ከተከፈለ በኋላ ርክክሙ በጣም ይዘገያል። ብዙ ሪል ስቴቶች ላይ ካየን ውሎች ላይ እነዛ ነገሮች የሚሸፈኑት ወጪዎች ተብሎ በገዢው ነው የሚደረገው። ሪል ስቴቶች ሞር የዲያስፖራ ነው የሚል እሳቤዎች አሉ። አሁን በመካከለኛ የኑሮ ደረጃ ያለ ቤት ፈላጊ እነኚህን ወይም ደግሞ በዝቅተኛ የኑሮ ደረጃ ያለ የሪል ስቴቶችን ቤት ለማግኘት ያቅም ውስንነት ይኖራልና የሪል ስቴት ግንባታው የዲያስፖራ የሚለው ሐሳብ እንደተጠበቀ ሆኖ ዲያስፖራው ደግሞ ውጪ ነው የሚኖረው። እዚህ ሀገር ውስጥ የሚሰራውን ምናልባት ወኪል ሊኖራቸው ይችላልና ብዙዎቹ ሲመጡ ወደ ሀገር ቤት ሲገቡ እንትን ያሉት የከፈሉት ወይም እንትን ያሉት በቅርብ ርቀት ስለማይከታተሉ ብዙ ጊዜ ጭቅጭቆች ይንጸባረቃሉ በአንዳንድ ሪል ስቴቶችና እስቲ በዚህ ላይ ምንድነው ያንቺ ምልከታ? እኔ ለዲያስፖራ ብቻ ብለው የሚሸጡ ካምፓኒዎች አሉ ያላምነው። ስትጀምረው ሲጀመር ካምፓኒው ሊሸጥ የሚያስበው ህጉ ለሚፈቅድለት ሰው ሁሉ ይመስለኛል። እኔ ግን ምንድነው ልዩነቱን ያመጣው የሚመስለኝ አንደኛ በደንብ እንትኑ አላቸው ይመስለኛል። ይሄ ቅርብ ናቸው። ለሪል ስቴት ለሚባለው ነገር ዲያስፖራ ቅርብ ይመስለኛል። ይሄ የኔ ግምት ነው። ምናልባት እንትን ሊያሰጥ ይችላል፣ ግን ግምቴ እንደሷ እንዳለኝ። ሁለተኛ ነገር ደግሞ ዲያስፖራው ይሄ አፎርድ የማረጉ ነገር ኢትዮጵያ ላይ ካለው መካከለኛ ኑሮ ከሚባለው የተሻለ ሊሆን ይችላል እንደ እንትኑ ማለት ነው እንጂ እንደ ካምፓኒው ለዲያስፖራ ብቻ ሸጣለሁ የሚል ነገር የለው። እንደዛ ብሎ የሚጀምርም አይኖርም። ለማበረታታት ግን የሚደረጉ ነገሮች ይኖራሉ። ለማበረታታት ማለት ውጭ ያለው ዜጋ ሀገሩ ላይ ቤት ቢኖረው ጥሩ ስለሚሆን ገብቷል ሐሳቤ። ዶላሯም ደግሞ ታሳቢ ትደረግ። ብዙ ጊዜ እንደው በዶላር የሚከፍል አይኖርም እኮ። አይ ስለሽ ቅድም አንስተናል ሬቱን በካሬ በዶላር የሚያስቀምጡ አለ ስላል አሉ። አዎ ግን እንደዛም ቢሆን በጣም ብዙ ሰው የሚያረጉ ይኖራሉ። በጣም ብዙ ሰው ግን በዶላር አይከፍልም። ምክንያቱም ዶላር ለሱ የሚጠቅመዋል ብሎ ስለሚያምን ማለት ነው አይደል? ይሄ የምናውቀው እውነት ስለሆነ ማለት ነው። ብዙ ሰው መንዝሮ ነው የሚከፍለው። ከሱ አንፃር አይደለም ልልህ የፈለኩት እኔ እንደ አንድ ዜጋ ከዛ ደግሞ ከሀገር ውጭ እንደሚኖር ሰው ነገ ማረፊያ እንደሚፈልግ ሰው ገባ አይደለ? ለሱ ኢንቨስትመንት ነው። አንደኛ ምን ያቀልልሃል መሰለ እዚህ ለዲያስፖራው ማለት ነው ጥቅሙ። እዚህ ሀገር ከሆንክ የሆነን ቦታ ራስህ ልትሰራው ትችላለህ፣ ልትገነባው ትችላለህ ካለ ገብቷል። ዲያስፖራ ስትሆን ግን ሀገር ላይ ቤት እንዲኖር ትፈልጋለህ። ግን አንተ ደግሞ እዚህ የለህም። የምታምነው ደግሞ ሰው ላይኖርክ ይችላል የሚሰራልህ። ገብቷል ሐሳቤ? ስለዚህ የምታምነው ድርጅት ካገኘ ሀስልህ ቀለለ። ሀስልህ ይቀላል። በጣም ይሄ የምትቸጋገራቸው ነገሮች ይቀላሉ። ዛሬ ሲሚንቶ ልግዛ ነገ እንትን ላውጣ ማን ልቅጠር ምናምን የምትለው ነገር አይኖርም። ብርን አውጥተህ ትገዛለህ። አንተ በሌለህበት ቤትክ ይሰራልህ። አልገባህ? ነገ ከነገ ወዲያ ስትመጣ ማረፊያ አለ ነው እኔ የሚገባኝ ማለት ነው። ስለዚህ ሞር ዲያስፖራው አማራጩ ይመቸዋል እንደኔ የሚገባኝ ለዛ ነው። ሁለተኛ ደግሞ በሚመጡ ጊዜ ዲያስፖራዎች በሚመጡ ጊዜ የሚይዙት ነገር አለ። የሚይዙት ነገር ስለ ምናልባት ይሄን ያህል ጊዜ ልቆይ ይሄን ያህል ብር ይዤ እመጣለሁ ብለው አቅደው የሚመጡት ነገር አለ። ምናልባት እዛ ሆነው እዚህ ያለው የኖሮ ይሄ እንትኑን አስበው ሊሆን ይችላል ወይ እዚህ ያለው ነገር አያውቁትም። በአብዛኛው በጣም ብዙ አመት ቆይተው የሚመጡ አይነት ሰዎች አሉ። ከዛ በኋላ እንዴት እንትን የሚወጣው ነገር ምን ያህል እንደሆነ ራሱ ማያውቁ አይነት ሰዎች አሉ። ስለዚህ በጣም ከአቅም በላይ የሆነ ከአቅም በላይ ስለ ለጊዜው ከሚበቃው በላይ የሆነ ላፍ የሆነ ነገር ይዘው ይመጣሉ።
ለምን ለመኖር ብቻ እዚህ አሳልፎ ለመሄድ ማለት ነው። ያን እንደዛ አይነት ሰዎች ሲገኝ አሁን አንድ ካምፓኒ ላይ ያለ ሽያጭ አማካሪ የሚያደርገው ምንድነው ይሄንን ለዚህሽ ጊዜ ከምትኖርበት ገባህ አይደለ በዚህ ያህል መኖር ትችላለህ። በዚህ ያህል መኖር እየቻልክ ያስከውን ትርፍ ለምንድነው ኢንቨስት ማታደርግበት? በጣም ጥሩ አማራጭ ስለሆነ ለሱ እንደሱ አይነት ነገሮች ሲሆኑ ዲያስፖራ ወደ መግዛቱ ይሄዳል። ተረዳው የነበረው የኢንፎርሜሽን ጋፕ ስለሚኖር ማለት ነው። ስለዚህ ያ ስለታየ ሞር ዲያስፖራው ብቻ ነው የሚገዛው ወደሚለው ነገር ሄደ ነገሩ እንጂ በጣም አሉ ኢትዮጵያውያን ሆነው የሚገዙ ሪል ስቴት የሚገዙ አፓርትመንት የሚገዙ ሱቆች የሚገዙ በጣም አሉ። እኔ አንድ በቅርብ ማቀው ከስተመር አለ። በቅርብ ስለ በስራ ተዋውቀን ግን በደንብ ማቀው ሰው ያ ሰው አሁን ወደ 12 13 የሚሆኑ ቤቶች አሉት አፓርትመንቶች በደንብ ገብቶታል። ቢዝነሱ ገብቶታል። ይሸጣል፣ ይገዛል፣ ይሸጣል። ምናልባት ከተረከበ ያከራያል። ገብቶሃል አይደለ? በደንብ ጥቅም ስላለው ማለት ነው ነገሩ። ያን ስለተረዳ እንትን በወጣ ቁጥር የሚገዛ ሰው አለ። የምትገዛበትም አላማ ስለሚወስነው ማለት ነው። ለዛ ነው አሁን ሰው ሁሉ ዲያስፖራ ብቻ ነው ተኮር ነው ምናምን የሚለው ከዛ አንፃር ነው እንጂ አሁን አፎርዴብል የሆኑ እኮ በጣም እየመጡ ነው አሁን ላይ ከ5 ሚሊዮን ብር ጀምሮ የሚሸጡ ሪል ስቴቶች እየመጡ ነው አሁን ላይ ሙሉ ክፍያቸው። እንግዲህ ጠቅለል ባለ መልኩ ስለ ሪል ስቴት አጠቃላይ ግንዛቤ በሚያስጨብጥ መልኩ አውርተናል። አንዱ ቀጥታ ወደ አንቺ ልምጣ። አሁን አንቺ በሽያጭና ማርኬቲንግ ስራ ላይ ሪል ስቴት ውስጥ እየሰራሽ እንደመሆንሽ እንደው ያለምንም ማጥበርበር ያለምንም ግነት እሺ ደንበኞቻችሁን ታስተናግዳላችሁ? እንደዛ ይመስላል ነገሩ፣ ግን እውነታ እኮ ስላልሆነ ነው ያሳቀኝ። ለዛ ነው ግን የሚገባው ሰው ይገባዋል። ምክንያቱም ይሄ አንድን ነገር ይዘህ አሁን ስለ ሪል ስቴቱ ብቻ አይደለም ማወራክ ማንኛውም የሚሸጥ ነገር ያስክል በለ የምትሸጠው ነገር በደንብ ለህዝቡ የሚጠቅም የሚያገለግል ነገር ነው ልበለ። ከዛ ደግሞ ቢዝነስ ያው ሶሉሽን ስለሆነ አይደለ ታወጣዋለህ። ለሱ ደግሞ ለዛ ሰው ለጠቀምክበት ነገር ደግሞ ገቢ ታገኛለህ ነው ነገሩ። እንደዛ እስከ ያስክ ድረስ ሰው ጋር መድረስ አለበት። አንተ ይዘክ ብትቀመጥ ምንም ጥቅም የለውም። ይዘው ብትቀመጥ አንተ ጋር ብቻ ነው የሚቀረው ያ ነገር። ያ ልታቀርብ ልታገለግል የፈለከው ነገር ልትሸጠው የፈለከው ነገር አንተ ጋር ብቻ ነው። ሰው ፕሮሞት ማድረግ ግዴታ አለብህ። ፕሮሞት ማድረግ አለብህ ብቻ ሳይሆን ደግሞ ታርጌቱ መምታትም ደግሞ አለበት። ታርጌት ግሩፖች አሉን ሁሉ ጊዜ አይደል የሆነ ነገር ልንሸጥ ስንል ከዛ ደግሞ እነዛን ታርጌት ደግሞ ከስተመሮችን የምታገኝባቸውም ደግሞ መንገዶች አሉት ብዬ ነው ማስበው እኔ። እነዛን ሰዎች ካላገኘ ያስከው ነገር ለሰውም አይጠቅምም ላንተም አይጠቅም ነው የሚሆነው። ስለዚህ አሁን ያልከው ይሄ ፕሮሞሽን ያልከው አሁን እንትን እየታየ ስለመጣ እንደማጭበርበር እንደምናምን እየታየ ስለመጣ ማለት ነው እውነታውን መተ ነው የምትረዳው። ብዙ ጊዜ ማስታወቂያው በጣም ብዙ አይነት የአድቨርታይዚንግ ቴክኒኮች አሉ። ብዙ አይነት አሁን እንደውም አንተ ታግዘኛለህ ብዬ አስባለሁ። በግነት የሚሰሩ ማስታወቂያዎች ይኖራሉ። በደንብ አግነልሃቸው ግን እውነታን ይዘው የምትሰራቸው እንትኖች ይኖራሉ። ከዛ ደግሞ በስሜት ደግሞ ሰዎች እንዲያዩክ አርገህ የምትሰራቸው ማስታወቂያዎች ይኖራሉ። አሁን ጥቂቱን አነሳውልህ እንጂ በጣም ብዙ አይነት ቴክኒኮች ተጠቅመህ ነው ማስታወቂያዎች ለሰዎች የምታደርሰው። ከዛ አንፃር ነው ፕሮሞሽኑ የሚሰራው እንጂ ሰዎችን ለማጭበርበር ወይ በማስታወቂያ ኮቻኮ ፈርሙ አትላቸው። ግን ያ ነገር እንዳለ አንተ ጋር ትነግራቸዋለህ ነው ነገሩ ማለት ነው። ከዛ በኋላ ግን ያን ነገር ሰማህ ይንታገኘ ሐሳብ ላይ ካለ ወይ ደግሞ ብዙ ሰው እንደውም ሪል ስቴት አገዛለሁ ካለ ሰው ይሄ በሽያጭ አማካሪው በኩል ብትገዛ ተብሎ የገዛ ይበልጣል። እኔ እንግዲህ ባለኝ በሞከርኩት ልምድ ማለት ነው ወደ ኦልሞስት ወደ 4 አመት እየሆንኩኝ ነው አሁን 3 አመት ከምናምን ያህል ቆይቻለሁኝ እና ባየሁት ብለናቸው የገዙ ይበልጣሉ መተው ዝም ብለው በቃ ይሄ አፓርትመንት ይሻለኛል ብለው ከሚመጡ ይልቅ ማለት ነው። ስለዚህ ሂንት መስጠት ነው የኛ ስራ፣ ሂንት መስጠት ነው በየትኛው መንገድ ማለት ነው። አሁን ደግሞ ወቅቱ እንትን ሆኗል አይደል? የፕሮሞሽን ቲክቶክ ላይ መስራት፣ ዩቲዩብ ላይ መስራት ጊዜው ነው ያመጣው። ይሄን በጊዜው መልኩ ነው የምትቀያየረው። አሁን በፊት አሁንም ድረስ ቢኖር ማለት ነው ሰርቬይ የምንለው ቴክኒክ አለን እኛ። ሰርቬይ ማለት ምንድነው? ታርጌት ከስተመሮቻችን ይገኛሉ ብለን የምናስብባቸው ቦታዎች ላይ በመሄድ ሶሻል ሚዲያው እንግዲህ እንዳልኩት ነው የአድቨርታይዚንግ ምንድነው ቴክኒክ ነው የምንጠቀመው። ለምሳሌ
አንድ 10 ሚሊዮን ብር የሚሸጥ ቤት 1 ሚሊዮን ብር ቢሆን ቅድመ ክፍያው በ1 ሚሊዮን ብር የቤት ባለቤት ሆኖ ማስታወቂያ ሊሰራ ይችላል። ግን ቤቱ 1 ሚሊዮን አይደለም። ቤቱ 1 ሚሊዮን አይደለም። 10 ሚሊዮንም ሊያልፍ ይችላል። ግን ልክ 1 ሚሊዮኑን ከፍለ ሳይን ስታደርግ የምርም ባለቤት ሆነሃል። ደግሞ እሱ ነው ታይትል ኦፍ ኦነርሺፕ ኢንዶርስ ተደርጎ የባለቤትነት እንትን ሲመጣ ነው የቤቱ ባለቤት የምትሆኚው እንጂ ውሉን እስከገባህ ድረስ እየተሰራ ነው ያ ቤት። የመጠየቅ መብት አለህ። ግን የቤቱ ባለቤት ነው የምትችይው ቀሪውን ብር ከፍለሽ ቤት ማገናጅ። ስለዚህ ማስታወቂያው ተጋኗል ማለት ነው። ካርታውን ስትራክ ስለዚህ ማስታወቂያው በ1 ሚሊዮን የቤት ባለቤት ሆኑ የሚለው ብዙዎች ግነት አንድ ቴክኒክ ነው። ኖ ቴክኒኩ እንደተጠበቀ ነው ብዬ ነው ማምነው እኔ። ግን ደግሞ ገነነ ሳይሆን ሪያሊቲም ነው። ምክንያታዊ መሆን ይፈልጋል። ገብቶሻል? በ1 ሚሊዮን የቤት ባለቤት ትሆናለች። ዝርዝሮች ይኖራሉ። ገብቶኛል እኮ ግን አምቢሽየስ ይሆናል። እኔም አሁን በ1 ሚሊዮን የቤት ባለቤት ትሆናለህ ከተባለ በቃ እንዴ ባለቤቴን በ1 ሚሊዮን ቤት ወደሚለው ነው የምገባው። አንደርስታንድ አድርገሽኛል? ስለዚህ ምንድነው እኔ ቅድም ያነሳሁት አሁን የቴሌቪዥን፣ የቲክታክ፣ የዩቲዩብ፣ የሶሻል ሚዲያውን አጠቃላይ የሚዲያውን ማስታወቂያ እንተውና ደግሞ በአፍ ደግሞ የሚካሄደው የሽያጭ እንትን ሳይል ግን ይሄ ይቅርታ አድርግልኝና እዛኛው ላይ ሳንገባ ይሄን አጥርተን ማለፍ ይኖርብናል ብዬ ነው ማምነው። ምክንያቱም ይሄ ኔጌቲቭ ነገር ይዞ እንዳይሄድ ማለት ነው። የሽያጭ ሰራተኛ ስትሆን መሸጥ ብቻ አይደለም ስራክ። አሁን እንደ ሽያጭ ሰራተኛ መሸጥ ብቻ አይደለም ስራዬ፣ ለደንበኛው የሚሆንም ነገር ማቅረብ ነው ወይም ማማከርም ጭምር ነው። ስንቀጠርኛ ሴልስ ኮንሰልታንት ተብለን ነው የምንገባው። የትኛው ድርጅት እንግዲህ ሴልስ ኮንሰልታንት ማለት አማካሪም ጭምር ነው። አማክራው ካመነበት ነው የሚገዛ፣ ጠርቶ ማለፍ ስላለበት ማለት ነው። ግን ያን አማክራውን እንዲገዛ የሚገዛህን ሰው ማግኘት የምትችለው በተለያዩ መንገዶች እዛ ሰው ጋር ያለህን መረጃ ስታደርስ ነው። አሁን ላይ ቲክቶክ ላይ ስትሄድ፣ ዩቲዩብ ላይ ስትሄድ ሁክ የሚባሉ ነገሮች አሉ። ሁክ ማለት ያ ሰው ቲክቶክ ላይ አልጎሪዝሙ እንዲከተልህ ወይ ደግሞ ብዙ ሰው ጋር ተደራሽነት እንዲኖር አንተ ፔጅ ላይ መቆየት አለበት። ቪዲዮ ክን እያየ መቆየት አለበት። ሶ በ1 ሚሊዮን ብር የቤት ባለቤት ይሆኑ ስል የሆነ ሰው ያያል አይደለ? እንዳየ እኮ አያልቅም። ከዛ እኮ ማስታወቂያ ይቀጥላል አይደለ? ከዛ በኋላ ቅድሚያ ክፍያው ይሄን ያህል የሆነ ብዬ እዘረዝርልሃለሁ። ነገሩን መረጃው አለ ማለት ነው። በ1 ሚሊዮን ብር ከፍለህ እኮ ቶታሊ ግዛ አይደለም የሚልህ ማስታወቂያው። ከዛ በኋላ ግን የሚገቡ ነገሮች ይኖራሉ። ከዛ በጣም ብዙ ሰዎች ይመጣሉ በሱ ምክንያት። እኔ በግሌም አለኝ እንደሱ አይነት ኤክስፒሪየንስ ማለት ነው። ያስተዋወኩትን ማስታወቂያ አይቶ መጥቶ አምኖበት ፕሮዳክቱን የገዛ ሰው አለ። ቤት የገዛም ሱቅ የገዛ ብዙ ሰዎች አሉ። እኔ በግሌም ሳይሆን በአብዛኛው እንግዲህ የሚሰራበት ነገር ነው ለለ ነው። ያ ደግሞ ቴክኒክም ነው መቆየት ስላለበት አንድ ሰው ማለት ነው። ከዛ ደግሞ ምንም ስለ ሪል ስቴት ሰምቶ የማያውቅ ሰው ይደርሰዋል እንደዛ አይነት እንዴ በ1 ሚሊዮን ብር ምናምን ብሎክ። ከዛ በኋላ ግን ዲቴል ሲሰማ ደግሞ ከዛ ከስር ደግሞ የምትጽፈው ነገር ይኖራል። የምር ፈላጊ ከሆን ከስር ደግሞ ካፕሽኖች ይኖራሉ። እነሱ ነገሮችም አሉ እንጂ ይሄ ለእንትን ለማስገድደህ አታስገዛም። ከስተመርን እኮ መጥቶ አይቶ የሚገዛ ሰው የምርም የሚገዛ ሰው በደንብ ጠያቂ ነው። ምን አይነት ነገሮች አሏችሁ የሚለውን ነገር አጣርቶ ከዛ በምን ያህል ጊዜ ነው መከፍለው የሚለውን አጣርቶ ከኔ ጋር ይሆናል ወይ የሚለውን ነገር አጣርቶ በደንብ ቁጭ ብሎ አውርቶበት ነው። ካንተ ጋር ብቻ ሳይሆን አንዳንድ ከስተመር ከቤተሰቡ ጋር ተማክሮ ሁሉ ነው መጥቶ እንትን የሚል እንጂ 1 ሚሊዮን ስላልኩት እዛ ጋር 1 ሚሊዮን አይከፍልም የትኛውም ሰው ማለት ነው። ግን ማስታወቂያክ ደግሞ እንትን ጋር እስከ እንዲደርስልህ ስለምትፈልግ እንደ ማንኛውም ማርኬቲንግ ሲስተም ነው። ግን አሁን ሪል ስቴቱ ላይ ሲሆን በጣም እንትን እያሉ እየበሉን እንትን ያሉ ይባላል። ግን በጣም ሞር ጥቅሙ ይበዛል። አሁንም በጣም እኔ ለሚያየን ሰው ለነገር መንገር ሳይሆን ለመክር የምፈልገው ነገር በደንብ አዋጭ ቢዝነስ ነው። በደንብ አዋጭ ቢዝነስ ነው። ምክንያቱም በአለም ላይ እንኳን ብንሄድ በጣም ትልልቅ የሚባሉ ኢንቨስትመንቶች መሬት ነክ ነገሮች ናቸው። ሪል ስቴት መሬት ነክ ጉዳይ ነው። ማንኛውም ማያከስሩ በጣም ብዙ ማያከስሩ መሬት ነክ የሆኑ ቢዝነሶች አያከስሩ። እኛም በነባራዊ ሁኔታችን በሀገራችንም እንደመጣ ነው ብናይ 10 ምናምን ሺህ ብር ምናምን የገዙ ሰዎች አሉ የኛ አባቶች እናቶች የሆነችም ቦታ። አሁን ላይ ግን 10 ምናምን ሚሊዮን 20 ምናምን ሚሊዮን የሚጠሩ ሰዎች አሉ። ሰው ምን ያህል ለውጥ እያመጣ እንዳለ እያየነው ነው። በደንብ ለውጥ የሚያመጣ ነገር ነው። ከዛ ደግሞ ይሁን አፎርዴብል የሆነ ነገር ካገኘ እንደ ሁኔታክ ማለት ነው። ምክንያቱም የምትገዛበትም አላማ ስለሚኖርህ
ብዙ አይነት አላማዎች አሉ። አንድ ሰው ሊኖርበት ሊሆን ይችላል የሚገዛው፣ ከዛ ደግሞ ሊሸጠው እየለወጠ ሊያተርፍበት ሊሆን ይችላል የሚገዛው፣ ገዝቶ ደግሞ ሊያከራየው ሊሆን ይችላል የሚገዛክ። ከዛ አንዳንድ ሰው ደግሞ አሴት ነው የሚባለው ማርኬቲንግ ላይ እንትን ስላልሆንኩኝ ግን ቅርስ አድርጎ ለልጁ ሊያወርስ ለልጆቹ እንዲኖረው ስለሚፈልግ ሊሆን ይችላል የሚገዛ። ገባህ አይደለ? ይሄ ሁሉ ነገር አለ። ስለዚህ በደንብ ጠቃሚ ነው ማለት ነው። ጠቃሚ ነገር ነው። ምክንያቱም አሁን የሚወሩት ነገሮች ድባቡ ምናምን ይሄ ሪል ስቴት እኮ ያገባው በደንብ ገብቶታል። እኔ አሁንም ቢሆን ነው ማለት ነው የሚወሩ ነገሮች የሚባሉ የሚወሩ ነገሮች አሁን ልክ የፈለኩት በኋላ በአፍ ላይ በደንብ እናወራዋለን ስላልከኝ እሱ ላይ መጥቼ እሱ ላይ በደንብ እናወራዋለን። በራሴ ማቃቸው ነገሮች ስለሆኑ የሚደርሱ ነገሮች ስለሆኑ ቀጥታ ከሰዎች የሚደርሱ ነገሮች ስለሆኑ ማለት ነው። የሚወራው ነገር ምንድነው? እናንተ አጭበርባሪዎች ይባላል። ቶሎ ላታስረክሙኝ ያለቀ ቤት ስጡኝ እንጂ ምናምን ያለቀ ከሆነ ነው የምንፈልገው ምናምን የሚሉ አይነት ሰዎች አሉ። አዎ ያለቀ ቢፈልግ ነው የሚመጣው። በቃ እንትን hala ያልጠሩ ነገሮች አሉ። ያልጠሩ ማለት እኮ ይኸውልህ ትክክለኛ እንደሚሰራው ሁሉ መጥፎ ይሰሩም አይተናል። ይሄኮ ምንም እንትን የሚለን አይደለም። መልካም ስም ያላቸው መልካም ስራ የሚሰሩ ሪል ስቴቶች አሉ። በተቃራኒው ደግሞ ልክ ያልሆነ በሚሰሩት ምክንያት ሰዎች ላይ የተፈጠረ ነገር አለ። በተለይ በዚህ በማርኬቲንግ እና በሽያጭ በኩል አንቺ በዛ ስራ ውስጥ ስላለሽ ለሴቶች እንዴት ነው? አሪፍ ነው። አሁን አሪፍ ነው ስለ በጣም ጥሩ ነው። እኔ በጣም ብዙ ስራዎች የመሞከር እድል አግኝቻለሁ። በእውነት ለመናገር ኦልሞስት ብዙ አመት ሆነኛል ስራ ላይ ወደ 9-8 አመት ከምናምን 9 አመት እየገባው ነው በስራው ዓለም ማለት ነው። እና ብዙ የሞካከርኳቸው ነገሮች አሉ። በግሌም እንደ ቢዝነስ የጀመርኳቸው ነገሮች አሉ። ተቀጥሬም በኮንስትራክሽኑ የሰራኋቸው ከኮንስትራክሽን ውጭ የሆኑም ደግሞ ምናልባት የተለያዩ ይሄ ፕሮፌሽን ማያስፈልጋቸው አይነት ስራዎች ሞክሬ አውቃለሁ። ግን እንደ ሪል ስቴት የምትወደው ነገር ከሆነ የኮሙኒኬሽን ሰው ከሆንክ አሁን ወደሽው እየሰራሽ ነው? እኔ በጣም ነው የምወደው ፊልዱን። በጣም ባልወደው አልቆይም ነበር በዚህ ልክ። ምክንያቱም ከዚህ ሌላ አማራጮች ነበሩኝ በጊዜው ነው ስገባ። ምክንያቱም የስራ ልምዱም ነበረኝ ተምሬም ደግሞ ቁጭ አላልኩበትም ሰርቼበትም ነበርና በደንብ መስራት እችል ነበር በጊዜው። ግን ከገባው በኋላ በጣም ለምንድን ነው የወደድኩት መሰለ? በተፈጥሮ እኔ ኮሙኒኬሽናል ነኝ። ከሰዎች ጋር ማውራት የምወድ ሰው ነኝ። ለሰዎች ጥሩ ነገር ባደርግ ደስ የሚለኝ ሰው ነኝ። በዛ ደግሞ ሪተርን ደግሞ ጥሩ ገቢ ቢኖረኝ ደስ የሚለኝ ሰው ነኝ። በደንብ ፊት ያደርጋል ከኔ ጋር በደንብ ይሆናል ፊልዱ ማለት ነው። እንደ ሴት ደግሞ ላልከኝ ከኔ ውጭ ደግሞ እንደ ሴት ደግሞ ስታየው አንደኛ በጣም ማቹር ያደርጋል ፊልዱ በራሱ ማቹር ያደርጋል ስለ በኤክስፒሪየንስ ሊሆን ይችላል፣ በእድሜ ሊሆን ይችላል፣ በተለያዩ በፖዚሽን ሊሆን ይችላል። በብዙ ነገር በጣም የሚበልጡክን ሰዎች ነው የምታገኘው። በጣም አሁን እኔ ሪል ስቴቱ ላይ ከተጠቀምኩት ነገር አንዱ ማለት ነው በጣም ካንተ ከፍ ያሉ ሰዎች ነው የምታገኘው ከአብዛኞቻችን። ምክንያቱም በጣም ብዙዎቻችን ወጣቶች ነን። ይሄ የለም እንዴት ነው አሁን ላይ ግን የሚገዙን ከስተመሮቻችን ወይ ደግሞ ልናሳያቸው የምንላቸው ሰዎች ምናምን ደግሞ ከኛ በጣም ብዙ ልምድ ያላቸው ሰዎች ናቸው። ከነሱ በጣም ብዙ ትምህርት ታገኛለህ። ኔትወርክ ይሰፋል እዚህ ስራ ላይ ማለት ነው። ስለዚህ በደንብ ጥቅም አለው። ከዛ ደግሞ ቻሌንጅም ያው በተመሳሳይ በደንብ ይኖረዋል። ሴት ስትሆን ከባድ ስራም ስለሆነ ማለት ነው በጣም ደግሞ ቻሌንጅ የሚያደርግ ስራ ነው የሽያጭ ስራ ወይም አሁን አንቺ ፓርቲሲፔት የምታደርጊበት የስራ መስክ ተወዳጅ ነው። እንደነገርሽኝ አንቺም ወደሽው ነው የምትሰሪው። በጣም ደግሞ የስራ ባህሪው የተቀየረበት ሁኔታዎች አሉ። የስራ ባህሪ ስልሽ ጊዜ ማለት ነው። አብዛኛው የሽያጭ ሰራተኛ ማታ ምሽት ከ12 ሰዓት በኋላ 4 ሰዓት 5 ሰዓት 6 ሰዓት ድረስ ነው ይህን ስራ የሚሰሩትና እንዴት ነው ወደዚህ ሺፍት እና ዳይቨርት ሊያደርግ የቻለበት ምክንያት? ሺፍት አድርጎ ነው የሚለው አልስማማም እኔ በግል። ለምን መሰለሽ በሀገራችን ነባራዊው ይሄ ተጨባጭ ሁኔታ የስራ ሰዓት ከ2 ሰዓት እስከ 11 ሰዓት ባለው ጊዜ ውስጥ አለ። ይሄም የፕሮሞሽን የማስታወቂያ ይሄ የሽያጩም ስራ በዛ ውስጥ ነበር ከዚህ በፊት ሲካሄድ የነበረው ቀን ላይ ነው። አሁን ግን ተቀይሮ
ቀንም እንዳለው ሆኖ ተቀይሮ ደግሞ ምሽት ላይ አለ። አሁን ብዙ መንገድ አካባቢዎች ሰፈሮች ላይ ስትሄጂ በጣም ፐርሰናሊቲያቸው የተጠበቀ እንትን ያሉ የሽያጭ ሰራተኞች ቆመው ይታያሉ። እንደውም በአንዳንድ ሰዎች ዘንድ አግባብ ያልሆነ ስምም ይሰጣቸዋል። እሱን ለማለት ነው። እስቲ በዚህ ላይ ሐሳብሽን ስጪ። ለምን መሰለ ሁሉም ስራ የራሱ የሆነ የሚፈልገው ነገር አለ። ካንተ የሚፈልገው ነገር አለ። የሆነን ስራ ስትሰራው እንዴት መስራት እንዳለብህ ስራው ነው የሚነግርህ ብዬ ነው ማስበው እኔ። ከ2 ሰዓት እስከ 11 ሰዓት የተለመደ ስራ ነው። አዎ፣ ግን እንደሱ አይነት ስራ የሚሰሩት ደግሞ ምን አይነት ስራ ያላቸው ሰዎች ናቸው? ስራው ምን አይነት ነው? ገብቶሃል? እሱ ይወስነዋል ብዬ አስባለሁ። ከ2 ሰዓት እስከ 11 ሰዓት የምትሰራው ስራ አለ። አዎ፣ 12 ሰዓት ገብተህ ደግሞ ሌሊቱን ሙሉ የምትሰራው ስራ አለ። ገብቶሃል ሐሳቤ? የአዳር ስራዎች አሉ። እንደ ስራው ዘርፍ ነው የምልህ። ሪል ስቴት ላይ ደግሞ ስትመጣ ሽያጭ ላይ ስትመጣ በአጠቃላይ ሽያጭ ላይ ስትመጣ ይሄ ቁጭ ብለህ ቢሮ ውስጥ እንደምትሰራው አይነት ስራ ወይ የሆነ ታስክ ተሰጥቶ ኢንዱስትሪ ውስጥ እንደምትሰራው ስራ አይደለም። ስራው በባህሪው ስራው ሰዎችን ማግኘት ፕሮስፔክት ማድረግ የሚባል ነገር አለው። ከዛ በኋላ ደግሞ ኢንተረስትድ ከሆኑ ሰዎች ከሆኑ ወይ ደግሞ የሚጠቅማቸው መስሎ ከታየክ ደግሞ ኦፊስ ማምጣት ይኖርብሃል። በደንብ ያለውን መግለጫ መስጠት ይኖርብሃል። ሳይት መውሰድ ይኖርብሃል። መግባባቱ ከተፈጠረ ማለት ነው። ከዛ በተጨማሪ ይሄኛው መንገድ ደግሞ ምንድነው? ሰዎችን የት ላገኛቸው፣ በምን ሰዓት ላገኛቸው። ሁሉም ስራ ውስጥ እየቆየ በመጣ ቁጥር የምታዳብራቸው ነገሮች ስለሚኖሩ ማለት ነው። አሁን ማታ ላይ በአብዛኛው ሰዎች ይሰራሉ። ሴቶች ብቻ ሳይሆኑ ወንዶችም ይሰራሉ። ምናልባት ያው ሴት የመሆኑ አንዱ ቻሌንጅ እንግዲህ እሱ ሊሆን ይችላል። ሞር ጎልቶ ሴቶች እንደዚህ ምናምን የሚለው ነገር ስለሚመጣ ማለት ነው። ግን አንድ ላረጋግጥ ለመፈልገው ነገር ቢኖር ሽያጭ ሙያ ውስጥ ያለ ሰው በአብዛኛው ማለትም ይከብደኛል ሙሉ ለሙሉ ማለት እደፍራለሁኝ ሙያ ያለው ነው። በአብዛኛው ሰው ሙያ ያለው ማለት የተማረ በስነ ስርዓት ሀገርን ማገልገል የሚችል ሰው ነው ያለው፣ እያገለገለም ነው ያለው ብዬ ነው ማምነው እኔ። አሁን ይሄ እንትኖች የተፈጠሩ የመጡት ለዛ ስለሆነ ማለት ነው። አሁን ብዙ ሰው እዛ ጋር ሲቆም ሌላ ነገር ተፈልጎ እንደ ሴት እንዴት ነው እንደዛ የሚያስብ ሰው አለ። ግን እንደዛ አይደለም። እንደዛ ለምን አይሆንም መሰለ? ሁሉም ሰው በደም ሞራሊቲ ያለው ኤዱኬሽናል የሆነ ሰው ስራው ላይ ያለው ሰው ገብቶሃል? እዛ ጋር የሚቆምበት ምክንያት አላማውን አንድና አንድ ሽያጩን ለማከናወን ነው። ከስተመር ለማግኘት ነው። ከስተመር ለማግኘት ነው ማለት ምንድነው? እንደሚፈልገው ስራው እየሆነ ነው። ከስራው ውጪ ስለሆነ ነው። የስራው ባህሪ በራሱ ዳይቨርት አድርጓልና ሞር ደንበኛን እንዴት አገኛለሁ በሚል ስሌት የተፈጠረ ነው። እኔ መስማማለሁ በሱ። ግን በተሳሳተ ግንዛቤ የተሳሳተ አመለካከት ያላቸው ሰዎች ትክክለኛውን ግንዛቤ እንዲጨብጡ ከማሰብ አኳያ ነው እንጂ ስራ ነው። ማታ የተመረጠበት ምክንያት ምን መሰለ? አንደኛው ምክንያት ምን መሰለ? ማታ ላይ የምንሰራበት ምክንያት ሰዎች ማታ ላይ ፍሪ ናቸው፣ ሊሰሙክ ይፈቅዳሉ። በጣም ብዙ ሰዎች የመዝናኛ ሰዓታቸውም ነው። የመዝናኛ ሰዓታቸውም ቢሆን ሂንት እኮ ነው የምትሰጣቸው። ለምሳሌ አንድ ሰው አንድን ደንበኛ ልንገርህ፣ የኔ ደንበኛ ሳይሆን የሌላ ባልደረባዬ ደንበኛ ማለት ነው። እዚህ አጠገቡ ላይ ነው የነበረው የተገነባው ህንጻው አጠገቡ ነው ያለው። ሁልጊዜ በዛ ጋር ወክ ያደርጋል። አይቶት ግን አያውቅም። ይሸጥ አይሸጥ አያውቅም። ምን ይሁን አያውቅም። በቃ ያልፋል፣ ይመላለስበታል ያን መንገድ። የሆነ ቀን ይሄን ተሰጠችው፣ ይሄ ሳይት የኛ ነው፣ ብትገዛ ትጠቀምበታለህ፣ እንደዚህ አይነት ነገር አለን። ገብቶሃል አይደለ? ያን አሰበው፣ የምርም ወስኖ ገዝቷል እሱ ሰው። ገብቶሃል አይደለ? እንደዚህ አይነት ከስተመሮች አሉ። እንደዚህ አይነት ከስተመሮችን ለማግኘት ደግሞ እኛ መንገዳችን እሱ ነው። ስትደውልም ስልክ እኮ አሁን በጣም እንደውላለን። ደርሶ ከሆነ አቅም በጣም ይደወላል ከሽያጭ ባለሙያዎች ስልኮች ወደ ተለያዩ ሰዎች ማለት ነው። ኢንፎርሜሽን ለመስጠት ነው የምትደውለው። ግን የምትደውልበት ሰዓት አንዳንድ ጊዜ ልክ ያልሆነ ሰዓት ሊሆን ይችላል። ለምሳሌ የምትደውልለት ሰው ወይ ሚቲንግ ውስጥ ሊሆን ይችላል፣ ወይ የራሱ ችግር ሊኖርበት ይችላል፣ ወይ ያከናወነው ያለ ነገር ሊኖር ይችላል። ስለዚህ እዛ ሰዓት ላይ ብትረብሸው ትክክለኛ መልስ ላይ ሰጥክ ይችላል። ግን ረጋ ብሎ ወክ እያደረገ ሂንት ብትሰጠው አትረብሸውም እኮ። ቢበዛ 5 ደቂቃ ብታወራ ነው ከዛ ሰው ጋር።
ለሚፈልግ ሰው ነው ማለት አይፈልግ ሲጀመር እንትን ነው የሚልህ በቃ አያስፈልገኝም ወይ ደግሞ የሚያስጠሉ አንዳንዴ የሆነ ደስ የማይሉ እንትኖች ታያለ ግን የሚፈልግ ደግሞ ሲሆን ይሰማሃል ገባ የኛ ደግሞ አላማ እሱ ስለሆነ ነው ያ ሰዓት ፐርፌክት ታይማችን ስለሆነ ተጠቅመውም ሰዎች ስላየንበት ነው እንትን የሚለው ያው ስራው የሚፈልገው ነገር እያደረገን ስለሆነ በሚለው እንትን ይላል ስራው የሚፈልገው ነገር እያደረገን ስለሆነ በሚለው ጾታዊ ትንኮሳዎች ይኖራሉ አላስፈላጊ ነገሮች ይኖራሉ ኢሞሽናል ሆኖ በስሜት እንትን ብሎ በማግስቱ አይ እኔ አልፈልገውም ሁሉ ይችላልና ትንሽ እንትን የሚያርጉ ነገሮች ይኖራሉና እስቲ አንቺ ከምትሰሪበት ሪል ስቴት በአጠቃላይ እኔ ካለሁበት ድርጅት አንፃር ብቻ ሳይሆን እዚህ ሪል ስቴት ሴልስ ሴክተር ላይ የተሰማራ ሰው በጣም ስሜቱ ከፍ ዝቅ በጣም አለው ስሜትን ከፍ ዝቅ የሚያደርግ ነገር አለ ሁሉ ጊዜ በየቀኑ በጣም ፌስ የምታረጋው ነገር ነው ሽያጭ ሰራተኛ ስትሆን በየቀኑ አይደለም በየሰከንዱ ወይ በየደቂቃው ሊሆን ይችላል በጣም ስሜት ከፍ ይላል የሆነ ሰዓት በጣም ዝቅ ይላል ከዛ ያን ያቻቻልክ ትሄዳለህ እሱም ይመስለኛል ከባድ ነገሩ ምክንያቱም ሁላችንም እንደ መልካችን እንለያያለን የትኛውም ሰው ማታቀውን ሰው ነው የምታወራው የሆነ ነገር ደግሞ አንተ ያመንክበትን ነገር ደግሞ ያ ሰው ቢጠቀምበት ብለ ነው ስለዚህ አንተ ያመንክበትን ራሱ ሰው እስኪገባው ድረስ ማድረግ ራሱ ሌላ ከባድ ነገር ነው ይሄ ነገሩ ነው ከባድ የሚያደርገው ስራውን በደም ተከፋይም እንዲሆን የሚያደርገው ይመስለኛል ይሄ ነው ይሄ ኢሞሽናሊ በጣም እንትን ስለሆነ ስትረስፉልም ነው ማለት አትረካበትም ስራው ላይ ሆነ በደንብ ሰዎች ቢያውቁልህ ደስ ይልሃል ቢያዩልህ ደስ ይልሃል በጣም እሱን ነገር ትፈልገዋለህ ከዛ ደግሞ ሰዎች ደግሞ በራሳቸው ደግሞ አመለካከት አላቸው የራሳቸው ሆነ የተለያየ ነገር አላቸው አዎ እንደ ሴት ቻሌንጅ ያደርጋል ስትገናኝ መንገድ ላይ ብዙ ነገሮች ሊኖሩ ይችላሉ እነኛ ቻሌንጆች እንዴት ነው የማለፍ ያንተ ጉዳይ ነው የሚመስለኝ እኔ አሁን በግሌ በጣም እንትን ሰው ነኝ አሁን ሰርቬይ ነው የሚባለው ውጭ ላይ ሰዎች ማናገር ማለት ሰርቬይ ነው በእኛ የምንለው ስሙ ነው ሰርቬይ መስራት ነው የምንለውና በሰርቬይ ፕሮስፔክት ማግኘት ነው የሚባለው በጣም የሱ ሰው ነኝ እኔ በጣም ብዙ ቦታዎች ላይ ሄድኩኝ ሰዎችም አናገራለሁ በጣም ስራዬ እንደሱ ይበዛዋል እኔ በግሌ መጠቀመው ቴክኒክ በጣም ይሳካልኛል እንትኑም ለማይሳካበት ጊዜም አለ ግን ደግሞ ሰዎችን በደንብ የማግኘት ቻንስ አግኝቻለሁ መጥፎም እንዳሉ ጥሮችም ማለት ነው መጥፎ ልልህ የምችለው መጥፎቹ ልል አልችልም ያው ሰው የራሱ የሆነ አመለካከት አለው ሄደህበት ነው እኔ ደግሞ ሄጄበት ነው ስለዚህ የሆነ ነገር ቢለ ከዛ በኋላ ያኔ አቋም ነው የሚሆነው ብዬ አምናለሁኝ የትኛውም ሰው መብታለሁ አይደለም ስለዚህ ይመቸኛል ካልክ ትሞክረዋለህ አይሆንም ካልክ ደግሞ አይሆንም ነው አቋም መውሰድ ነው የሚመስለኝ እንደኔ ከዛ የተለየ ነገር ይኖራል ብዬ አላስብም መንገድ ላይ ይኖራል ብዙ ይሄ ደስ የማይሉ ቃላት የሚናገሩ ሰዎች ይኖራሉ የሚናደዱበት ሰዎች ሊኖሩ ይችላሉ ብዙ ነገሮች ሪስፔክት ላይሰጡክ ይችላሉ ምናምን ግን የስራው ባህሪ ነው እኔ ወዲያው ነው የምረሳው የተለማመድኩት አንድ ነገር ቢኖር ማለት ነው ወዲያው አንደኛውን ረስቼ ወደ አንዱ ሄዳለሁ ስራዬ ነው ገባ የከፋ ችግር ነው ገጥሞኝ ያውቅም እንደመታደልም ሊሆን ይችላል አላውቅም ግን እንዲህ በጣም ከፋ ማማረረው አይነት ብዙ የለም ይኖራል ይጎላ ይሆናል እንጂ ይኖራል ግን አሁን በቃ አንዱ አካሉ ነው ብለህ መውሰድ አለብህ እንዳልኩክ ነው የስራህን ባህሪ እሰራዋለሁ ብለህ እስከወሰንክ ድረስ እኔ እንደሱ ነው የምረዳው ነገሩን እሰራዋለሁ ብለህ እስከወሰንክ ድረስ የስራውን ባህሪ መላመድ መቻል አለብህ የሚያመጣውንም መጥፎ ነገር እንደ ጥሩ አድርገህ መቀየር አለብህ እንደ ጥሩ አድርገህ መቀየር ትችላለህም ብዬ አስባለሁኝ የሚሆን ከሆነ እኮ እንዲቀጥል አድርገህ ወደ ፍጻሜው ልታደርስ ትችላለህ ማይሆን ደግሞ ከሆነ ዘጋ ትቆርጣለህ ነገሩን ብዬ ነው እኔ ማስበው ለምን አንተም እስካለህ ድረስ በጣም ብዙ ሰው ነው የምታናገረው እንደኛ በጣም ብዙ ሰው የሚያናገር እኔ እንጃ አላቅም በቀን ውስጥ በጣም ብዙ ሰዎች እናናገራለን በጣም ብዙ ቦታዎች እንሄዳለን እንደ ሴልስም እኔ በደንብ አዲስ አበባን ያውቃታል ብዬ እንጃ አይኖርም ብዬ ነው ማስበው በጣም እንዞራለን በጣም አድካሚ ነገሮች አሉት አዎ በጣም ብዙ ቦታዎች እንሄዳለን ምናምን ይገርማል አዎ ግን አላማ ከሆነ ትቀጥላለህ ስራውን ነው አታቋርጥም በዚህ ምክንያት ካቋረጥክማ እንዴት ሆኖ ይሆናል ህይወት ላይም እኮ ብዙ ነገሮች ይገጥማሉ ጥሩም አሉ ለማንኛውም ግን በጣም ደግሞ መንገድ ላይ ተዋውቃቸው በጣም ጥሩ ሰዎች አሉ ደግሞ
ከመግዛቱም ባለፈ በጣም በብዙ ነገሮች ልትተጋገዛቸው የምትችላቸው አይነት ሰዎች። እስቲ አሁን ያለሽበትን ሪል ስቴት አሁን ላይ ካለው ነባራዊ ሁኔታ ምንድነው የተለየ የሚያደርገው? አሁን ላይ እኔ እየሰራሁኝ ያለሁት ቴምር ፕሮፐርቲስ ይባላል የምሰራበት ሪል ስቴት። ቴምር ፕሮፐርቲስ ብዙ ልዩነቶች አሉት። ይሄ እስካሁን ያነሳናቸው ይሄ ችግር ብለን የጠቃቀስናቸውን ነገሮች በደንብ ለመሙላት የሞከረ ወይም ያደረገ ማለትም ያስደፍረኛል። ምክንያቱም ከተቋቋመ 10 ዓመት አካባቢ ነው። በ10 ዓመት ውስጥ ወደ 7 የሚደርሱ ፕሮጀክቶች አስረክቧል። ምን ሰራው ሲንግል አፓርትመንቶች ነው እስካሁን ባለው ማለት ነው። አፓርትመንቶቻችን ላይ ቤቶች ይኖሩናል፣ ሱቆች ደግሞ ያሉን ሳይቶችም አሉ ማለት ነው። ከዛ ደግሞ ሚክስ የተደረጉም ሳይቶች አሉ። ስለዚህ እነሱ ላይ እንግዲህ ለሽያጭ ወጡ የሚፈልግ ሰው ካለ ምናልባት ማለት ነው ለሽያጭ ወጡ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ቤቶች ይኖሩናል። ሎኬሽን ለመጥቀስ ያህል ተክለ ሃይማኖት አካባቢ አለን፣ አዋሬ አለን፣ ወደ 4 ኪሎ ፒያሳ አለን፣ ሳር ቤት ጋርመንት አካባቢ አለን። ከዛ በተጨማሪ ደግሞ ገላን ላይ ገላን ብዙ አይታወቅም በሪል ስቴት ይመስለኛል የመጀመሪያ ነን። እዛ ላይ ደግሞ ግዙፍ ሞል አለ እየተገነባ ያለ ጅማሮ ላይ ያለ። እሱ ላይም ደግሞ የንግድ ሱቆች አሉን ማለት ነው። ሞል ብቻ ነው፣ ሱቆች ይኖሩናል። ስለዚህ እነዚህን ሁሉ እንግዲህ ለገበያው አቅርበናል። የሚፈልጉ ሰዎች ካሉ ለመድፈን ደግሞ የሞከርንባቸው ለየት የሚያደርጉን ነገሮች አሉ። አንደኛው ነገር ይሄ የማስረከቢያ ጊዜ የሚባለው ነገር ላይ ጥርጥር የለው። ምክንያቱም እኛ መሬቶቹን የምንገዛው በሊዝ ነው። አብዛኛው ኮሪደር ልማት ላይ ያሉ ሳይቶች ነው ያሉን። ያ ማለት መንገድ ዳር የሆኑ ሳይቶች ነው ያሉን። ከዛ ደግሞ ቁልፍ የሚባሉ ቦታዎችም ናቸው። ስለዚህ በሊዝ ቦታ ስትገዛ ደግሞ የምትጠቀማቸው ነገሮች አሉ። አንደኛው ለከስተመር የሚጠቅመው ነገር ማለት ነው። አንደኛው ጥቅሙ ምንድነው? ታማኝነት አለው። በደንብ ከካርታ አታች አድርገን ነው የምንዋዋለው ወይም ደግሞ አግሪመንት የሚፈርሙት ማለት ነው። ካርታ ንግድ ፈቃዳችንን አያይዘን ነው የምንሰጣቸው። ሁለተኛ ከጊዜ አንጻር መንግስት በራሱ የሚያስገድደን የጊዜ ታይም ይኖራል። ስለዚህ ባለው ጊዜ ባንሰራ እንኳን ሌላ ጠያቂ አካል አለን ማለት ነው እዛ ቦታ ላይ። ስለዚህ የሚጠይቅ ሶስተኛ ነገር ደግሞ ከዋጋ አንጻር በደንብ አፎርድ መደረግ ይችላሉ። ያ ማለት ከግለሰብ ወይም በይዞታ ደረጃ ካሉ ቦታዎች ገዝተው ከሚሰሩ ካምፓኒዎች ይልቅ እኛ ጋር ያሉ ቤቶች አፎርዴብል የመሆን ነገር አላቸው። ተመጣጣኝ ዋጋ ናቸው። ያ ማለት ከ5.7 ሚሊዮን ብር ጀምሮ ቤቶች ይኖሩናል ማለት ነው። ሱቆች ደግሞ ከ2.5 ሚሊዮን ብር ጠቅላላ ክፍያ ነው እያወራሁኝ ያለሁት ድረስ ይኖረናል ማለት ነው። ቅድሚያ ክፍያዎች ደግሞ ከ10% ጀምሮ 20% የሚከፈልባቸው ይኖሩናል፣ እስከ 40% የሚከፈልባቸው ይኖሩናል እንደየፕሮግረሱ ታይቶ። ሌላው ደግሞ ጭማሪ የሚለው ነገር በጣም ቅድም ስናነሳው የነበረ ሀሳብ ነው። ጭማሪ የሚለው ነገር ላይ ቅድም ላነሳለ ሞክሬ ያለሁኝ የሚቀመጠው ነገም ከነገ ወዲያም እስከ ዛሬ 3 ዓመት ሊሆን ይችላል፣ 2 ዓመት ተኩል ፕሮጀክቶች አሉን፣ እስከ 1 ዓመት የሚረከቡ ፕሮጀክቶች አሉንና እስከምትረከብበት ቀን ድረስ የሚጨምር ነገር አይኖርም። ለምንድን ነው ሪል ስቴቶች ብራንዲንግ ላይ በተገቢው መንገድ አንዳቸውን ካንዳቸው ሊለይ በሚችል መልኩ ያልሰሩበት ምክንያት ምንድነው ታያለሽ? ብራንዲንግ ላይ ይሰራል ብዬ አምናለሁ። ይሄኛ ካምፓኒ በደንብ ብራንድ ላይ እየሰራ የሚገኝ ካምፓኒ ነው። አሁን ላይ እንደው ምንድነው ያለ ያለው የትንጋም ባሎት በቀጣይ የትንጋም ባሎት የሚል ነገር ነው እያንዳንዱ ሳይት ላይ ተለጥፎ የምናየው። ቴምር ፕሮፐርቲስ የሚታወቀው የትንጋም ባሎት የሚል ጽሑፍ ያለበት በአብዛኞቻችሁ እንግዲህ ከተማው ላይ ስትንቀሳቀሱ ካያችሁት ማለት ነው። የትንጋም ባሎት ማለት ምንድነው? አሁን ላይ ሰዎች የሚፈልጉት ቦታ ላይ ተደራሽ ለመሆን ነው ሙከራ እያደረገ ያለው ማለት ነው። ምክንያቱም ሰዎች ጥያቄዎች አሏቸው። ከቦታ ይጀምራል ጥያቄ፣ ብዙ ጊዜ ከቦታ ይጀምራል። ምክንያቱም የምትፈልገው ቦታ ነው፣ ዋናው ቦታ ነው። ቦታ ደግሞ ሲባል መሰረተ ልማትንም ያካትታል። በአቅራቢያው ትምህርት ቤት አለ ወይ? በአቅራቢያው ቤተክርስቲያን መስጊድ ይኖራል ወይ? የሃይማኖት ቦታዎች ግዴታ ስለሚሆኑ የሰው ልጅ ለመኖር የሚያስፈልጉ ስለሆኑ የመንገድ አማራጮች አሉ ወይ? እነዚህ ነገሮች ሁሉ ነገ በሸጠው አከራየው ይጠቅመኛል ወይ የሚሉ ነገሮች ሁሉ አሉ። ስለዚህ የታካዩ ቢገነባለት ሰው የሚፈልገውን እንዴት ነው የሰውን ፍላጎት ለመሙላት ማለት ነው እዚህ ድረስ መምጣት ይፈልጋል። ስለዚህ ራሱን ብራንድ እየገነባ ነው። እንዳልኩ 7 ፕሮጀክቶችም ሲያስረክብ በጊዜው ነው ያስረከበው። ምንም አይነት ጥያቄ እስካሁን የተነሳበት ካምፓኒ አይደለም። ከዛ ደግሞ በደንብ ኦፈር እየሰጠ ያለ ካምፓኒ ነው። ከፍ አድርገው በከፈሉ ቁጥር
ከአብዛኞቹ እንግዲህ ካምፓኒዎች ለየት የሚያደርገው ብዬ የማስበው እስከ 35% የሚደርስ ቅናሽ አለ። ያ ማለት በ65% ቤት መግዛት ትችላለህ ነው አሁን ላይ ካለው ዋጋ ቀድሞ ለሚከፍል ሰው ማለት ነው። ሶ በደንብ ጥሩ አማራጮች አሉ። ስለ ዋጋው አውርቻለሁ። ዛሬ ላይ እንትን የሚለው ነገ የሚከፍለው ከነገ ወዲያ የሚከፍለው በስነ ስርዓት ተስተካክሎ ተቀምጦ ነው የሚፈራረመው። እሱ ነገር አለ። ከዛ ከግንባታ ፍቃድ ጭምር አያይዘን ነው የምንሰጣቸው። ሁለት ደግሞ ለጀመርናቸው ፕሮጀክቶች የየራሳቸው የሆነ አካውንት ነው ያለው እኛ ጋር። ይሄ አንደኛውን አካውንት ለአንደኛውን ቤት የተሰራበትን ወደዛኛው ማድረግ የሚባል ነገር አይኖርም። የሁሉም ሳይት የየራሱ ገቢ ያለው በራሱ ነው የሚተዳደረው። አንድ የመጨረሻ እድል ልስጥና ውይይታችንን እንድንቋጭ ማስተላለፍ የምትፈልጊው ማጠቃለያ ሀሳብ ካለ ውይይታችንን በዚሁ እንድትጨደሉ ልስጥሽ። እሺ፣ እንደ ማጠቃለያ በጣም ብዙ ሀሳቦች ላይ ተነጋግረናል። እንግዲህ እኔ በእውቀት ይልክ አንተም ደግሞ ያው ባለው ልክ በሚወራው በምትሰማው ሰዎችን ወክለህ ስለሆነ እዚህ ጋር ማለት ነው ህዝቡን ወክለህ ስለሆነ አሁን ላይ የምንችለው ነገር ምንድነው? ሪል ስቴቱ የምርም አዋጭ ዘርፍ ነው። በደንብ ጠቃሚ ነገር ነው። ቀረብ ብሎ ማየት የተሻለ ነው ብዬ አምናለሁ። ስለዚህ ሀሳብ ያላችሁ ሰዎች በደንብ ቀረብ ብላችሁ እዩት ወይ ደግሞ ለመጠቀም ሞክሩ ብዬ አመላክታለሁ ለህዝቡ ማለት ነው። እንደሚወራው ብቻ አይደለም። በጣም ደግሞ ጥሩ የሆነ ነገር የሚሰሩ ካምፓኒዎች አሉ። ከብዙ ነገር አንፃር ለማየት ሞክረናል። ስለዚህ ይሄ ያለንን አመለካከት በትንሹም ቢሆን ለመቀየር እንሞክር የሚለውን ነገር አነሳለሁ። ከዛ ደግሞ ቅድም በጣም ትልቅ ኢሹ አንስተናል ስለ ሴቶች ጉዳይ፣ ሴቶች ሽያጭ ስራ ላይ ሲሆኑ የሚለውን ነገር ማለት ነው። እንደውም በጣም ብዙ ሴት ሴልሶች ሻጮች ናቸው፣ ጎበዞች ናቸው። በደንብ ኔቸርም ስለሚፈቅድልን ይመስለኛል ለመግባባት ከወንዶች በተሻለ ቶሎ ሰዎች ጋር መኒታም የማግኘት ነገር አለ። ለመቀራረብ ያን ያህል አይከብደንም ብዬ አስባለሁ እንደ ሴት። ስለዚህ በጣም ጎበዝ ልጆች አሉ። ልታበረታቷቸው ነው እንጂ የሚገባው እንደዚህ ነው የሚሰሩት የሚለው ነገር ልክ አይደለም። በጣም ሙሉ በሙሉ ልክ ያልሆነ ነገር ነው የሚለውን ነገር ማንሳት ፈልጋለሁ። ከዛ በተጨማሪ አመሰግናለሁ ነው በመጨረሻ ልል የምችለው። ግን ማንኛውም አይነት ምክር የሚያስፈልገው አይነት ጥያቄዎች ካሉ ማጥራት የሚኖርብን ጉዳዮች ካሉ ማግኘት ይችላሉ፣ እኔን ማግኘት ይችላሉ ብዬ ራሴን እንግዲህ ለማስተዋወቅ እሞክራለሁ። ውድ የአርታይ ቲቪ ተመልካቾቻችን ከሰላማዊት ታደሰ ጋር ያደረግነው ውይይት በዚሁ ተቋጭቷል። መልካም ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ለነበረን ቆይታ ከልብ አመሰግናለሁ። ጤና ይስጥልኝ።